ህወሓት አደራዳሪዎችን ከሷል። በትግራይ ህዝብ ላይ በዝምታ ዘር ማጥፋቱ ቀጥሏል ሲል የሚዲያ ሙያተኞችን ጭምር አንገራግሯል። በቀጣይም እርምጃ ወስዳለው እያለ ነው። በአማራ ክልል ያሉ የዞን አመራሮች የፈሩትን አራስን ጭምር የቀጠፈውን የንጹሃን ጭፍጨፋ ቢቢሲ አጋልጦታል። ከዚህ በተጨማሪ በብር የተገዙ የወታደር መኮንኖች እየከዱ ነው የምናስደምጣችሁ ይሆናል። አብራችሁን ቆዩ። ሳብስክራይብ በማድረግ ይጀምሩ። ህወሓት የፕሪቶሪያው የሰላም ስምምነት ዋስትና ሰጪ የሆኑት አሜሪካ፣ አውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርተዋል ሲል ጠንከር አድርጎ ተችቷል። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላም ቢሆንም በትግራይ ክልል በዘመታ ውስጥ እየተፈጸመ ያለ ዘር ማጥፋት ተባብሶ ቀጥሏል ሲልም ገልጾታል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲው በትናንትናው ዕለት ባወጣው መግለጫ እየተካሄደ ያለውን የክልሉን ውድመት ለማስቆም ዓለም አቀፍ ማህበረሰብ ጣልቃ እንዲገባም አሳስቧል። አክሎም ዓለም አቀፍ ማህበረሰቡ አሁንም እርምጃ እንዲወስድ እንጠይቃለን፣ የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ፣ በሰላም የገባችሁትን ቃል አክብሩ፣ ንጹሃንን ጠብቁ፣ እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ያለ ሲሆን ህወሓት አክሎም ክፍፍሉን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲሉ በከሰሷቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አሳውቋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን የፈጠረ ሲሆን የማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በመቀሌ ከተማ ከጋዜጠኞች ጋር በተደረገው ስብሰባ ላይ ባደረጉት ንግግር ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጽ ይቀሰቅሳሉ፣ የካሃዲ ቡድኖችን ይደግፋሉ በማለት ፓርቲውም ሆነ የሰራዊት አመራሩ እርምጃ ለመውሰድ ተስማምተናል ሲሉ ገልጸውታል። በአማራ ክልል የሚገኙ የዞን አመራሮች የፈሩትን የንጹሃን ጭፍጨፋ ቢቢሲ አጋልጦታል። በዚህ የንጹሃን ጭፍጨፋ በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ መስከረም 17 2018 ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የአራት ሰላማዊ ሰዎች ህይወት ሲያልፍ 10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችን ዋቢ አድርጎ ቢቢሲ ዘግቦታል። ከዚህ ቀደም ጀነራሎችና የጦር መኮንኖች ድሮና ካሜራ አለው ንጹሃን አይመታም ሲሉ የሚረገረጉበት ቱርክና ቻይና ሰራሽ ሰው አልባ የጦር አውሮፕላናቸው በንጹሃን ላይ ጥቃት አድርሷል። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኝ ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢው ነዋሪዎች ነግረውኛል ሲል ቢቢሲ ይፋ አድርጎታል። በቢቢሲ በኩል ለዞኑ አስተዳደር ስለ ጥቃቱና ስለ ጭፍጨፋው የደረሰለትን ጥያቄ ስለደረሰው ጉዳት መናገር አልችልም ብለውኛል ይላል ቢቢሲ። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተኝተው በሚታከሙበት 5 ቁጥር ላይ ማረፉን ተናግረው ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላቅም፣ መሬት ሰንጥቆ የዋጠን ነው የሚመስለን፣ ከጎኔ የነበሩት ሲወድቁ እኔ እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ማዋለጃ ክፍል ላይ የሞተች እናት አለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለች ነው የሞተችው። አዋላጅ ነርሱም እጁን ተመትቷል። በጥቃቱ የጤና ባለሙያ ልጅ የሆነችው የ6 ዓመት ህፃን ጨምሮ ከ10 በላይ ሰዎች መቁሰላቸውን እማኞች ለቢቢሲ ተናግረዋል። ከዚህም መካከል 8 የሚሆኑት ቁስለኞች የጤና ጣቢያው ባለሙያዎች መሆናቸውን አረጋግጠው ከ2 ቀናት በኋላ ሰኞ ዕለት መንገድ ሲከፈት ቁስለኞች ወደ ወልዲያ ሆስፒታል መወሰዳቸውንም አረጋግጠዋል። በገንዘብ የተገዙ የጦር መኮንኖች መክዳታቸው ተሰምቷል። በነ አቶ ጌታቸው ረዳ አማካሪነት በፌዴራል መንግስት ድጋፍ ሰጭነት እየተንቀሳቀሰ ያለው የትግራይ ሰላም ሰራዊት የአራ ታጣቂ በአፋር የሚገኘው የህወሓት አገዛዝ በቃኝ ብሎ ከሸመቀ ወራቶችን አስቆጥረዋል። ይህ ኃይል ህወሓት ቲዲኤፍ አለኝ እንደሚለው ሁሉ በነ አቶ ጌታቸው ረዳ የሚመራው አዲሱ ስምረት ለትግራይ ፓርቲ ይህንን ሰራዊት ለፖለቲካ ፍጆታው ለመጠቀም ከፌዴራል መንግስት ጋር
ጋር በመሆን ድጋፍና ተልዕኮ በመስጠት በርካታ ታጣቂዎችን በማስኮብለል ከዚህም እልፍ ሲል አመራሮችን ጭምር ሲያስከዳ ተመልክተናል። ታዲያ ይህ አደረጃጀት ዛሬ በደጋፊዎች በኩል ብስጭትና ጥርጣሬን የሚፈጥር ጉዳይ ተፈጥሮበታል። ይህም የሆነው ከወራቶች በፊት ታጣቂውን በመወከል ለሚዲያዎች ማብራሪያ ሲሰጥ የተመለከትነው በጥቁር ግንባር ስም የተደራጀው የሰራዊቱ ዋና ወታደር አዛዥ ኢዮብ ሙሉ ወርቅ ከትግራይ የሰላም ሰራዊት ከድተው 4 ራሳቸውን ወደ መቀሌ መሄዳቸውና በቲዲኤፍ ኃይሎች አቀባበል ሲደረግላቸው መታየቱ ነው። ታዲያ ከዚህ ጉዳይ ጋር በተያያዘ የሰላም ሰራዊቱ ለውጥ ያመጣል ብለው የሚያስቡና እንደ ልሳን የሚያገለግሉ ሚዲያዎች ስምረት በብር የገዛቸው የቲዲኤፍ ኃይሎች ሲከዱ ተመልክተናል በማለት ቀጣይ ምንድነው ዋስትናው የሚለው ጥያቄም እየተንጋጋ ይገኛል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። ሰናይ ጊዜ ይሆንላችሁ።